ሙሽራ አጃቢዎች አላችሁ። ከመራቂ አጃቢዎች መካከለኛ ጥለትና ቀጫጭን ጥለት ቆንጆ ልብሶች ነው ይዤላችሁ የምቀርበው። ልክ በዚህ መልኩ የተዘጋጀ ነው። ሙሉ ማሽኖች የተሟሉ ናቸው እንደምታዩት። ሄዲ በጣም እዚህ ቤት ስራም እንደምታውቁት በምትፈልጉት ስታይል ብታሰሩ ቆንጆ አድርገን እንሰራላችኋለን። ስሰፋ አይቶኝ የሚያቅሰው የለማ እኔ ራሴ ተገረኝ የዓለም ናት ያስታወሰቻችሁ አጃቢዎች። በነገራችሁ ላይ እንግዲህ እነዚህ በዲስካውንት ወራጅ ሊሆን ይችላል። አንገትና እጅ በምትፈልጉት አሰራር ተሰርቶ አልቆለት ህጋዊ ነው። የተማሩበትን ብቁ የሆኑበትን ሰርቲፊኬት ይሰጣል። ከበስተጀርባቸው አንድ ትልቅ ተቋም አለ። የብዙ ሙያተኞች መፍለቂያ የሆነው ፌማ ፋሽን ዲዛይን ማሰልጠኛ ነው። በዚህ ቪዲዮ አካተነዋል። ፌማ ፋሽን ዲዛይን ከደንበኞቻችን ባሻገር ደግሞ እንደዚህ ሙያ መሰልጠን የምትፈልጉ ወጣቶች ምርጥ አልባሳትና ፌማ ፋሽን ዲዛይን ማሰልጠኛ እንግዲህ እስከ መጨረሻው ካያችሁን ሙሉ ገለጻ እናደርግላችኋለን። ደንበኞቻችን ማስቀደም አለብኝ አይደለ? ለባሾቻችን እናስቀድማለን። እንግዲህ የሚያማምሩ ልብሶች ናቸው ይዤላችሁ የቀረብኩት። ዛሬ ደግሞ ለአጃቢዎች ሙሽራ አጃቢዎች አላችሁ፣ ከመራቂ አጃቢዎች እንዲሁም ክርስትና አጃቢዎች የሚያማምሩ መካከለኛ ጥለትና ቀጫጭን ጥለት ቆንጆ ልብሶች ነው ይዤላችሁ የምቀርበው። በስከ መጨረሻ ደግሞ ከ10 ሺህ ብር በታች የሆነ ዲስካውንት የወጡ ልብሶች አሉ። እነሱን አሳያችኋለሁ። በመጀመሪያ የማሳያችሁ ይችን የመሰለች ከለር አገባቧ በጣም የምታምር ዲዛይን ብዙ ያልበዛባት በጣም የምታምር ቆንጆ አሰራር። ከለሯ በጣም ነው የምታምር። እንደምታዩት ወርዱ በጣም ሰፊ ነው፣ ወርደ ሰፊ ነው። ቆንጆ አሰራር ነው የተሰራው። መነኑ ጥራቱ ሁሌም እንደምናገረው በሁለት አይን መነን የተሰራ ነው። ጽድት ያለ መነን ነው። የነጠላ ስፋት ደግሞ እያወጣችሁ አታሳዩና የሚል ኮመንት ስለደረሰኝ ዛሬ እንደዚህ ነው ማሳያችሁ። ዛሬ እንደዚህ አውጥቼ ነው ማሳያችሁ። ወርዱ እንደምታዩት ሰፊ ነው፣ ትልቅ ነው። ትከሻ ላይ ደግሞ ጣል ሲደረግ ይህን ይመስላል። አይምርም? በጣም ነው የሚያምር። እንግዲህ አጃቢዎች ተጠቃሚ እንደምትሆኑበት ተስፋ አደርጋለሁ። ዋጋቸው በጣም ተመጣጣኝ ነው። እቺ ዲዛይን በምትፈልጉት ስታይል ተሰርቶ አልቆለት 13500 ብር ብቻ። የማይታመን ነው። በጣም ነው የምታምር። አዲስ ዲዛይን ነች፣ ገና ያልወጣች ናት። በቀጣይ ማሳያችሁ ደግሞ እንደዚህ የምታምር ቬጅ መደብ ያላት ከላይ አረንጓዴና ፈዘዝ ያለ ቸኮሌት ከለር ዲዛይን የተጠቀሙበት ነው። እንደምታዩት በጣም የምታምር ቆንጆ ዲዛይን ያላት መካከለኛ መጠኗ በጣም የሚያምር መካከለኛ ጥለት ነች። የልብሱ ጥራት ሁሌም እንደምናገረው ጽድት ያለ ነው። ይህ ልስላሴው በጣም የሚያምር ቆንጆ አሰራር የተሰራ ነው። እንደምታዩት ነው። እዚህ ቤት ስራም እንደምታውቁት በምትፈልጉት ስታይል ብታሰሩ ቆንጆ አድርገን እንሰራላችኋለን። የአንገት ቅርጽ የምትፈልጉትን ስታይል ሸፒ በዝርግፍ የምትፈልጉት ስታይል መሰራት ይችላል። የነጠላው ስፋት ደግሞ ወርዱ ይሄን ይመስላል። ትልቅ ነው፣ ወርደ ሰፊ ነው። ሄዲ እንደዚህ ያምራሉ። ተስማ ቀሚስ በለው እንዴት እንደሚያምር። የነጠላው ስፋት ደግሞ ይሄን ይመስላል። ጽድት ያለ ነው። በትንሹ በጣም ያልተጋነነ ሻይን ከለር አለው ውስጥ ላይ መደቡ ላይ በጣም ነው የሚያምር። ቆንጆ አሰራር ነው ያለው። እች ልብስ ተሰርታ አልቃላት 14 ሺህ ብር ብቻ። አዎ ደግሞ ቴዲ ያው ዲዛይናቸው አንድ አይነት ስለሆነ አንድ ላይ እንደዚህ ላሳያችሁ። እሺ እንዴት እንደሚያምሩ እያቸው። ዲዛይናቸው ተመሳሳይ ዲዛይን ነው። የሚለያቸው ግን እዚህ ጋር እንደዚህ እንዲታያችሁ እኛዋ ሙሉ ሻይን ከእያንዳንዱ ከለር ላይ የራሱ የሆነ ከለር ሆኖ ሻይን አለው፣ አብረቅራቂ አለው። እዚህ ጋር ደግሞ ምንም አይነት ሻይን ከለር የለው። ግን እንዴት እንደሚያምሩ የራሳቸውን መልክ አላቸው። በጣም ነው የሚያምሩት። ቆንጆ አሰራር ነው ያላቸው። እንደምታዩት ስፋታቸውን እንደምታዩት ነው። ከቀጭን ጥለት ትንሽ የተወሰነ ሰፋ ያለ ነው። ቆንጆ እይታ ያለው ከለር አገባባቸው በጣም ያምራል። የነጠላውን ስፋት ደግሞ ላሳያችሁ። ይሄን ይመስላል። አርቡ ስፋቱ እንደምታዩት ነው። አጣጣላችሁ ለመልበስ ትልቅ ነው። እንደምታዩት ነው። እነዚህ ልብሶች ተሰርተው አልቆላቸው በምትፈልጉት ስታይል ተሰርተው አልቆለት 11 ሺህ ብር ብቻ። አዎ በጣም ነው የምታምር። ቀጣይ ማሳያችሁ ደግሞ እንደምታዩት አለምዬ ልብሶች በጣም ያምራሉ። ለደንበኞቻችን የገባንላቸው ቃል አለ። እኔ ምን አሰብኩኝ፣ በጣም ገና የሚገራርሙ አልባሳት አሉ። እዛ ደርሰን መጥተን እነዚህን ብቀጥል ምን ይመስልሽ? መልካም፣ እሺ እንችላለን። ፌማ ፋሽን ዲዛይን እንገናኛለን ነው። ቴዲ እየደረስን ነው። እንግዲህ ሶስተኛ ህንጻ ላይ እንገኛለን። ማሰልጠኛው ይህን ይመስላል። እንግዲህ እየገባን ነው። ፌማ ፋሽን ዲዛይን ማሰልጠኛ ቤታችን ይህን ይመስላል። እንግዲህ በአዲስ አበባ የሚገኘው አዲስ አበባ ቦሌ ቡልቡላ ማርያም ማዞሪያ ነው የሚገኝ። ሐዋርያው ህንጻ ላይ ቦሌ ቡልቡላ ነው። ሐዋርያው ህንጻ ላይ ሶስተኛ ፎቅ ላይ ይገኛል። እንደምታዩት ነው።
ያምራል ቤት። አዎ ማሽኖቹ ዲጂታል ማሽኖች ናቸው። ለተማሪዎች ምቹ እንዲሆኑ ተደርገው የተዘጋጁ እስከ ሁሉም ቴብሎቹም ለተማሪዎች ምቹ መሆን አለባቸው። ልክ በዚህ መልኩ የተዘጋጀ ነው። ሙሉ ማሽኖች የተሟሉ ናቸው እንደምታዩት። ሄዲ በጣም አዎ። ከዚህ በፊት ብዙ ከስተመሮች ይጠይቁኝ ነበረ ማሰልጠኛ ልጃችን እንደዚህ ብሰለጥን፣ እኔም ዲዛይነር ነኝ እንደምታውቀው ሄዲ። ያ ብዙ ጊዜ ሲመጡ ልብስ አስተካከል እንደዚህ ምናምን ስለሚያዩኝ ያው ብዙ ጊዜ ቁጭ ብዬ ለመስራት ስታይል የማይኖርም ከስተመር ስታስተናግድ ምናምን አንዳንድ ሀሳብ ዲዛይን እያወጡ ምናምን ሳሳያቸው ይፈልጋሉ እህቶቻቸውን ቤተሰብ ልጆች ምናምን ለማስተማርና ብዙ ጥያቄ ይደረግልኛል። ማሰልጠኛዬን አስተዋውቃቸዋለሁ። መተው ብዙ ልጆች ይሰለጥናሉ። ግን ዩቲዩብ ደንበኞቼ ደግሞ ብዙዎቹ አያውቁም። ብዙዎቹ ያውቁ አሁን ራሷ ዲዛይነር እንደሆነች የሚያውቁት ብዙም አይደሉም። አዎ ብዙም አይደሉም። ያው ሱቄ ድረስ የመጡ ሰዎች ብቻ ናቸው እንደዛ ሊያውቁት የሚችሉ እንጂ እንደዚህ በይፋ ዩቲዩብ ላይም ሰርች አላውቅም። ብዙ ጊዜ ቲክቶክ ነው እኛ ጋር በቲክቶክ ነው የምንሰራው። እንደዚህ የተሟላ ማሰልጠኛ ላይ ማሰልጠኛው ደግሞ የሚገኙበት የመጀመሪያው እንግዲህ ጎንደር ከተማ የመጀመሪያ ነን ፌማ ፋሽን ዲዛይን ማሰልጠኛ። እዛ ያለውን በደንብ አውቃለሁ። በደንብ አዎ። እንግዲህ የውቢቷ ጎንደር ከተማ ላይ የመጀመሪያ ፌማ ፋሽን ዲዛይን ነው እና ብዙ ተማሪዎችን ብቁ አድርጌ ለስድስተኛ ዓመት አስመርቂያለሁ። ስድስተኛ ጊዜ ማለት ነው። ለስድስተኛ ዙር? አዎ ስድስተኛ ዙር ለጎንደር ከተማ ላይ አስመርቂያለሁ። አንድ ተማሪ ስንት ጊዜ ይማራል እናንተ ጋር ለመመረቅ? ለመመረቅ በአመት ነው ሁሉንም ጠቅላላ አድርገን የምናስመርቃቸው እንጂ አንድ ፋሽን ዲዛይን ተማሪ የልብስ ስፌት ከሆነ ስልጠናው 3 ወር ብቻ ነው የሚወስድበት። በ3 ወር ሙሉን ከፓተርን ወረቀት፣ ጨርቅ ቆረጣ እስከ ስፌት እንደምታዩ ልክ እንደዚህ ቆንጆ አድርጎ ለማልበስ 3 ወር ብቻ። አሪፍ ነው። ከዋጋም አንጻር ከጊዜም አንጻር ብዙ ነገር ነው የሚቆጥቡበት። አዲስ አበባ እንዳለኝ የማታውቁ ብዙ ከስተመሮች ስላላችሁ አዲስ አበባ መሰልጠን ለሚፈልጉ ከስተመሮች እንግዲህ ዛሬ ይፋ አድርጌያለሁ ማለት ነው። በፌማ ዲዛይን በጣም ባጠረ ጊዜ ባለሙያ መሆን ይቻላል። በጣም አዎ። ጎንደር ያለው ማሰልጠኛ ደግሞ ጥልፉንም ስፌቱንም ነው የሚያሰለጥ። ጎንደር ያለ? አዎ ጎንደር ላይ አሁን እየሰራ ነው። አዎ በስርዓት 6 አመቱ ነው። ጥልፉንም ስፌቱንም ከጀመረ ሁሉንም እያስኬድክ ነው ያለ ነው። ሁለቱንም ሰልጥነው አንድ ሰው አንድ የባህል ቀሚስ ሰርቶ ማውጣት ይችላል ማለት ነው። በፌማ ዲዛይን ፌማ ዲዛይን ላይ ወጣው ብዙ ቦታ ላይ እየተሰማሩ ብዙ ልጆች አሉ። ተቀጥረውም የሚሰሩ ልጆች አሉ። ብቁ ሆነው በደንብ እንዴት ነው ስልጠናው የሚለውን ለማወቅ ልጆች ጋር አገናኛቸዋለሁ ለሚጠይቀኝ ሰው። ቴዲ እንደምታየው የምንሰጣቸው ክላሶች ደግሞ እንደዚህ ቦርድ አለ። በቲዮሪ ክላስ ይሰጣቸዋል። እንደ ክላስ ይሰጣል እዚህ? አዎ ክላስ ይሰጣቸዋል። አንድ ቲሸርት እንዴት ነው አሰራሩ የሚለውን ጀስት እኔ አስተማሪ ጽፎ እንደወጣ ነው። ግን ይሄ የቲሸርት ናት እንደምታዩት። ልክ በዚህ መልኩ ምን ልኬታ ያስፈልጋል የሚለውን ይጻፋል። ከልኬታ በኋላ ከምን ጋር ይሄ ልኬታ ከምን ጋር ተካፍሎ ነው ይሄ ውጤት የሚመጣው የሚለውን እዚሁ ላይ ጨርሰው ይሄን ከጨረሱ በኋላ ፓተርን ወረቀት ነው የሚወጣው። ፓተርን ማውጫቸው ነው። እንደዚህ እንደምታዩቸው ናቸው። የፓተርን ማስመሪያዎች ናቸው። እዚህ ጋር ፓተርናቸውን ከጨረሱ በኋላ ቀጥታ ወዴት ነው የሚገቡት? ፕራክቲስ ነው የሚገቡት። የቲዮሪ ወደ ማሽኑ ይገባሉ ማለት ነው። እንደምታዩት ማሽኑ ዲጂታል ነው። በጣም ለተማሪዎች ምቹ የሆነ መቀነስ ይሄ ፓወር መቀነስ መጨመር ይቻላል። ይሄ ፍጥነቱን መጨመር መቀነስ የሚችል ነው። ለተማሪ ቀስ አድርገው እንትን ይላሉ። ከዛ እየለመዱ ሲመጡ ቁጥሩን እየጨመሩ ፍጥነቱ እየጨመረ ይሄዳል። በስርዓት ለእያንዳንዳቸው በስርዓት የሚከታተላቸው አስተማሪ አለ። እንደዛ ነው ሆኖ የሚሰራው። በጣም ዝግጁ ሆነን እየጠበቅናቸው ነው። እንግዲህ ለምትፈልጉ ተማሪዎቻችን በተለይ ደግሞ ብዙ ጊዜ ቴዲዬ ታውቀዋለህ፣ የዩቲዩብ ደንበኞቼ የውጭ ከስተመሮች ናቸው። እንደዛ ስለሆነ ስፖንሰር መሆን የሚፈልጉ ሰዎች አሉ። ለተቸገሩ ስፖንሰር ሆናችሁ ማስተማር ለምትፈልጉ እኛ ዲስካውንት እናደርጋለን። በዲስካውንት ማስተማር እንችላለን። ከዛ ተጨማሪ ደግሞ እህቶቻችሁን ማስተማር የምትፈልጉ ልጆቻችሁን እንደዚህ የምትፈልጉትን ሰው ማስተማር የምትፈልጉ ከሆነ እንግዲህ ጎንደር ከተማ ሙሉ የሆነ ማሰልጠኛ አለ። እንደዚህ አዲስ አበባ ደግሞ እንደምታዩት ቦሌ ቡልቡላ ማርያም ማዞሪያ ሐዋርያው ህንጻ ላይ 3ኛ ፎቅ ላይ እንገኛለን። መጥተው መሰልጠን ይችላሉ ማለት ነው። ስሰፋ አይቶኝ የሚያቅሰው የለም። እኔ ራሴ ተገረኝ።
መቀጠል እንችላለን። እሺ አሁን በቀጣይ ማሳያችሁ ቅድም እንደነገርኳችሁ እችን ቆንጆ የሆነች መታመር ከለር አገባባ በጣም ቆንጆ አሰራር ያላት በመስቀል ፈርጥ ጎልድ ያላትኝ መታመር ቆንጆ ልብስ ነች። ከለር አገባቡ፣ ዲዛይኑ፣ መደቡ ከለሩ ለየት ያለ ነው። ብዙ ቦታ ላይ ያልተለመደ አይነት ነው። ስፋቱም እንደምታዩት ነው። በጣም ነው መታመር። ለምትፈልጉት ፕሮግራም መሆን ትችላለች። ለአጃቢም እንደነገርኳችሁ፣ ሌላም ደግሞ በሲንግል አንድ ፍሬ ለምታሰሩ ከስተመሮቼ ሁሌም ሳሰላችኋት የምትለበስ አይነት ልብስ ናት። በጣም ታምራለች። ወርዱ እንደምታዩት ሰፊ ነው። በምትፈልጉት ስታይል ተሰርቶ አልቆለት ይሄ ልብስ 13 ሺህ ብር ብቻ። አዎ እችኛዋ ደግሞ እንዴት እንደምታምር እዩዋት። ፒንክ ከለር ነች። የሴት ከለር ፈርጥ ስራ ይባላል። እዚህ ላይ የተቀመጠው እንደዚህ ሲነካ ልክ እንደ ፈርጥ ቁጭ ያሉ ናቸው። እንደምታዩት ነው። በጣም ያምራል። ልክም ተደርጎ የተሰራ ያስታውቃል። ሲታይ በራሱ ዲዛይኑ ልክም ያለ ነው። ጽድት ያለ ዲዛይን ከጫፍ እስከ ጫፍ ዲዛይኑ ልክም ተደርጎ የተሰራ ልብስ ነው። እንደምታዩት በጣም ያምራል። አርቡ እንደምታዩት ነጠላው ትልቀቱ በጣም ተሻሽሎ ነው የቀረበላችሁ። የነጠላዋ ስፋት ደግሞ እቺ ትመስላለች። መጠነኛ ሆና የተሰራች ከቀሚሱ ጋር ማች እንድትሆን ሆና የተሰራች ናት። በጣም ነው የምታምር። በምትፈልጉት ስታይል ተሰርተው አልቆለት 15 ሺህ ብር ብቻ። አዎ በጣም ታምራለች። እነዚህ ልብሶች ደግሞ ያው ከለራቸው ትንሽ ተቀራራቢ ስለሆነ ልዩነቱ በተለያየ እንትን ከማሳያችሁ እንደዚህ አቀራርቤ እንድታውቁት ልዩነቱ እንዲታያችሁ ከለራቸው ትንሽ ስለሚቀራረቡ የችኛዋ እንደምታዩት በጎልድ ዳይመንድ የተሰራች ናት። እንደምታዩት ዲዛይኗም መሀል ላይ ኤክስ ነች። እችኛዋ ደግሞ እንደምታያትኝ መሀል ላይ ዳይመንድ ሆና በሻይኑ በሰማያዊ ሻይን ብቻ የተሰራች ናት። ስፋታቸው የጥለታው ስፋት አርባቸው ተመሳሳይ ነው። በጣም ነው የሚያምሩ። ጥራታቸው ተመሳሳይ ነው። የመነኑ ጥራት እንደምታዩት ጽድት ያለ ነው። ቆንጆ አሰራር ነው የተሰራ ልብስ ነው። እነዚህ ልብሶች በምትፈልጉት ስታይል ተሰርቶ አልቆለት 11500 ብር ብቻ። አዎ በጣም ነው የሚያምሩት። ዛሬ በእርግጠኝነት አጃቢዎች ተጠቃሚ ትሆናላችሁ። እንግዲህ ዛሬ አጃቢ ቀን ነው አይደለም ቴዲ? ማን ያስታውስ? እኔ ዓለም ናት ያስታወሰቻችሁ አጃቢዎች በነገራችሁ ላይ እንግዲህ ይህን ይመስላል። እነዚህ በዲስካውንት በጣም የሚያማምሩ ናቸው። እዚህ ቤት ዲስካውንት ከዚህ በፊትም ዲስካውንት የሰራዋቸውን ልብሶች ተሰርተው አልቆላቸው አሳይቻችኋለሁ። ምንም አይነት ኳሊቲ አይቀነስም። ስራቸው ጥርት ያለ ነው። መነናቸው 2 አይን ነው። ምንም አይነት ልዩነት የላቸውም። ዲስካውንት ብለን ስናቀርብ ተጠቃሚ እንድትሆኑ ብቻ ነው። ይህን ይመስላል። ከስተመሮቻችን ወደኛ እንድትመጡና ተጠቃሚ እንድትሆኑ የምናደርግበትና ስራዎቻችን እንድታዩት የምናደርግበት ነው እንጂ በጣም ነው የሚያማምሩ። ከለሮቹ ልይት ያሉ ናቸው። ይህን ይመስላል። እነዚህ ልብሶች እያንዳንዳቸው አንዳንድ ፍሬ ብቻ ነው ያላቸው። ቀድሞ ያዘዘ ብቻ ነው ሊያገኛቸው የሚችል ማለት ነው። በአንዱ ከለር አንድ ብቻ ነው ያለው። ቀድሞ የሚያዝ ሰው ሊያገኛቸው ይችላል። በምትፈልጉት ስታይል ወራጅ ሊሆን ይችላል። አንገትና እጅ በምትፈልጉት አሰራር ተሰርቶ አልቆለት 9000 ብር ብቻ ናቸው እነዚህ ልብሶች። በጣም ነው የሚያምሩት። ቴዲ ብዙ ጊዜ የባህል አልባሳት ብቻ እኛ ጋር ስለሚሰራ ዘመናዊ ልብስ የምናሰለጥን አይመስላቸውም እና አሁን እሱ ለምሳሌ ሽፎን ነው። ከዚህ በተጨማሪ ደግሞ ዘመናዊ ልብስም እናሰለጥናለን። ዘመናዊ ሱሪ፣ ሙሉ ሱፍ አሁን አንተ ተማሪ ሱሪን መሰልጠን ይችላል? አዎ ሱሪ አለ ሙሉ በቃ ይሄ መሰረታዊ አልባሳቶች በሙሉ አሉ። ከቲሸርት ጀምሮ ቲሸርት አለ፣ ሱሪ አለ፣ ጉርድ ቀሚስ፣ የሴቶች የወንዶች ኮት፣ ሸሚዝ፣ የተለያየ ብዙ አይነት ስልጠና ነው ያለን። ጎንደር ከተማ ላይ ደግሞ ሙሉ ጥልፍም ይጨምራል። ሙሉ ነው የምናሰለጥነው። የጥልፍ ጊዜ ደግሞ ቴዲ ደስ የሚለው የ40 ቀን ስልጠና ብቻ ነው። ጥልፉ ጊዜ አይወስድም። 40 ቀን ብቻ ነው። ኦኬ በ40 ቀን ብቁ መሆን ይችላል ተማሪ? ብቁ መሆን ይችላሉ። ለጥልፍ ብቻ ከሆነ 40 ቀን፣ ስፌት ከጨመሩበት ደግሞ 3 ወር ከ40 ቀን ማለት ነው ጠቅላላ የሚጨርስባቸውና ጊዜያቸውን በደንብ ቆጥበው በደንብ ተጠቃሚ ይሆኑበታል። ኃይለኛ ባለሙያ ነሽ አንቺ ራሱ። በጣም ነው የምወደው ቴዲ ይሄንን ስራ 7 አመት ሰርቼበታል። ተቀጥሬም ሰርቻለሁ። የራሴንም እንደዚሁ በራሴ ከፍቼም እንዲሁ ሰርቻለሁ። ብዙ አመት 7 አመት ለኔ በጣም ብዙ ነው። ብዙ አመት ሰርቼበታለሁ። እንደዚህ ይመስላል እንግዲህ ቆንጆ አድርገን እንደዚህ እያሳመርን ነው የምንሰራው። ይሄን ይመስላል። ይገርም ቀሚስ ወጣት። እቺ ሽንሽን ነች። ሽንሽን ማለት እንደምታምራው ከወገብ በላይ ይገጣጠመ ገና በጣም ነው የምታምር። እንደምታያት እንደዚህ አሳምረን ነው የምንሰራው። ሙሉ ሽፎን። እቺ ደግሞ እንደምታያት እቺ ቆንጆ ቀሚስ ምንም አይነት ማሽን መርፌ አልነካው፣ አልተሰፋም።
እንዴት መሰለህ አሁን ይሄ አንድ ከስተመር መታ ብዙ ጊዜ የሀገር ባህል ልብስ ላይ አልተለመደም። ጀስት ወገብ ላስቲክ ነው ኖርማል ዲዛይኖቹ የታወቁ ስለሆነ እችን ዲዛይን ደግሞ የምንጠቀማት አንድ ከስተመር መታ ለየት ያለ ዲዛይን መታዝ ከሆነ ያን ዲዛይን እሷ ሰውነት ላይ ሲለብስ ምን እንደሚመስል ሳይቆራረጥ ልብሱ ሳይቆረጥ ምን ሳይ አሁን ይሄ ልብሱ አልተቆራረጠም ገና ይሄ ልብሶቹ አልተጎዱም እንደዛ ሆነው በስርዓት በመርፌ ነው እዚህ ጋር በመርፌ ነው ሸንሽነን እዚህ ጋር ያስያዝናት ቀሚስ እንድትሆን አድርገን እዚህ ጋር እንደዛው በመርፌ ነው እዚህ ጋር ደግሞ ዲዛይኑን በመቋጠር ከዛ ደግሞ መርፌዎች በመውጋት እንደዛ ነው አድርገን እየሰራነው ይሄንን ልክ በዚህ መልኩ ለማንኛውም ዲዛይነር ግዴታ የሚያስፈልግ ነገር ነው ዲዛይነር ሲባል አዲስ ነገር መፍጠር ነው በራሳቸው ፈጥረው ከዛ ደግሞ ከስተመርን ተረድተው የሚፈልጉትን ሐሳባቸውን ተረድተው ልክ በዚህ መልኩ እዚህ ጋር ያስቀምጣሉ ያሳያሉ ከስተመር ሲወደው ልብሱ ወደ ማሽን ይገባል ማለት ነው ወደ ስፌት ይገባል ልክ በዛ መልኩ የምንጠቀምባት እንትንሽ ማለት ዲስፕሌይ ልጅ አሻንጉሊት ብዙ ከስተመሮች የምታውቁት ስራዬን ፊኒሺንግ ብዙ ጊዜ ተመክቼ ነው የምናገረው ሙሉ ኮንፊደንስ እዚሁ ትምህርት ቤት የወጡ ፌማ ፋሽን ዲዛይን ማሰልጠኛ ላይ የወጡ ልጆች ናቸው እንደዚህ እምር አድርገው ከጥልፍ እስከ ስፌት ሙሉ ሽመና ብቻ ነው ማንሰራውኛ ሽመና ብቻ ነው የቀረን ከዛ ውጭ ያለው ሙሉ በሙሉ እዚህ ፌማ ፋሽን ዲዛይን ላይ ሰልጥነው የወጡ ልጆች ናቸው ይሄን ስራ የሚሰሩት እና በሙሉ ኮንፊደንስ ያለም አጨራረስ ስንለካ በስርዓት ያ እውነት ነው በስርዓት እና ይሄን ይመስላል ሰው መርዳት ከፈለጋችሁ ከገንዘብ ባሻገር ሙያን ደግሞ ብታስተምሯቸው በተለይ ወጣቶች ከሆኑ የዘላለም ስራቸውን የዘላለም እንጀራቸውን ትሰጧቸዋላችሁ ማለት ነው ፌማ ዲዛይን ደግሞ ለዚህ ዝግጁ ነው ጎንደር ከተማ ላይ ያለው ቀበሌ 14 የምስራች ሆቴል ፊት ለፊት 3ኛ ፎቅ ላይ ነው የምንገኘው ደግሞ ስልክ ቁጥራችን እንግዲህ ከስር በመናስቀምጠው ስልክ ቁጥር ደውሉ አድሬሳችንን በስርዓት የዛኔ እንገልጽላችኋለን ማለት ነው አዲስ አበባ ስራቸውን ስትጀምሩ ያው ትልቅ ከተማ እንደመሆኑ መጠን ብዙ ቋንቋ ተናጋሪዎች ይኖራሉ ለዚህ ምን መፍትሄ ይዛችኋል አካባቢው የኦሮምኛ ተናጋሪ ሰዎች ይበዙበታል ቡልቡላ እንደሚታወቀው እና አሁን ለጊዜው ዝግጁ የሆነው በአማርኛ በኦሮምኛና እንግሊዘኛ ነው የምንሰጠው አዲስ አበባ ማፋሽን ዲዛይን ማሰልጠኛ የራሱ ሰርቲፊኬት አለው ህጋዊ ነው የተማሩበትን ብቁ የሆኑበትን ሰርቲፊኬት ይሰጣል ያው ለቅጥር አጠናቀው አሁን እንደዚህ ብዙ ጊዜ ከኛ ፌማ ፋሽን ዲዛይን ማሰልጠኛ ወጥተው የራሳቸውን ማሰልጠኛ የሚከፍቱ አሉ እንደዚሁ ማሰልጠኛ ላይ ለመቀጠር የሚፈልጉ አሉ ሰርቲፊኬት ካልያዙ ግን ተቀባይ አይኖራቸው ምንም አይነት ሙያ ቢኖራቸው ግዴታ ባለሙያ ሰርቲፊኬት ኑሮት ነው ሊቀጠር የሚችለው ያ ብቁ ሲሆን ማረጋገጫ ሲኖረው ነውና ይሄ ፌማ ፋሽን ዲዛይን ግን ማሰልጠኛ ላይ ህጋዊ የሆነ ሰርቲፊኬትን ያሟላ ነው ማለት ነው የምንሰጣቸው ሰዓቶች አሉ የጧት የከሰዓትና ቀን ደግሞ የማይመቻቸው ካሉ ደግሞ ናይት ክላስ አለ የማታም አለ ለማይመቸው እና በዚህ መልኩ ነው የምናስተምረው ምርቃት ደግሞ በአመት አንዴ ነው የምናስመረቀው ጠቅላላ አድርገን ተማሪዎችን በአንዴ ምርቃት ይኖራል እና የስፌት ተማሪዎቻችን ደግሞ አፓረንት እናስወጣቸዋለን ያው የበለጠ ደግሞ እውቀቱ እንዲጨምርላቸው እዚህ ትምህርት ቤት ላይ ስልጠና የሚወስዱ ተማሪዎች 100% የምነግርህ ቴዲ በጣም ተጠቃሚ ሆነው ነው የሚወጡት ትምህርት ላይ ብዙ ጊዜ ውጤት ያልመጣላቸው ተማሪዎች ሲቸገሩ እናያለን አሁን ላይ ሞያ በጣም አዋጭ ነው ገብተንበት አይተነዋል ኑረንበታል በጣም አዋጭ ስራ ነው ሙሉ በሙሉ ከስፌት እስከ ፓተርን እስከ ጥልፍ ሙሉውን ስልጠና ስለምንሰጥ መታችሁ ሰልጥኑ እንላለን እየለበሳችሁ ባለሙያ ትሆናላችሁ እናንተም ከእንደገና ሰው ታለብሳላችሁ ማለት ነው ከዛሬ ጀምሮ የዓለም ጥበብና የፌማ ፋሽን ዲዛይን ባለቤት እያልን በሙሉ ስም እንጠራታለን ማለት ነው ተወዱታላችሁ እንግዲህ ማሰልጠኛችን መታችሁ ጎብኙልን እንላለን በነገራችን ላይ ለኔ ስፖንሰር ማድረግ ይችላል እውነት ነው ቴዲ አንተን ማለት ነኝ ስፖንሰር አድርገህ ማሰለጠን ድርጅቱ ስፖንሰር አድርጎ ሳያስተምረኝ በፊት ስፖንሰር ብታረጉ ይሆናል ደስ ይለኛል ማለት ነው በያላችሁበት መልካሙ ለእናንተ ይሁን